መናፍቅ ባጭሩ ከፍሎ አማኝ ነው። ነጠላ ለብሶ ከመጠራጠር እግዚአብሔር ይሰውረን። እንዲህ ይላል መጽሐፍ፣ አፋቸው ከቅቤ ይልቅ የለዘበ ነው፣ በውስጣቸው ብርቱ ሰልፍ አለ። አፋቸው ግን ከቅቤ ይልቅ የለዘበ ነው። ጌታ ሞቶላል፣ ኢየሱስ ይወድሻል ሲሉ ወይ እንደሱ እኮ ትላለህ ደግሞ አንተ ወይ ትትል ናቸው። እዚያውን ቲቪተኛውን ያለ አለ ነው እኮ የሚመስለው። እንደው መዝሙራቸው አሁን እንደው በብሔር ብሔረሰብ ክላሲካል የተቀላጀ መዝሙር አሁን መዝሙር አንተን ስቦ ነው። እነ ይልማ ከሚዘምሩት እነ ሊቀ መዘምራን ኪነ ጥበብ ከሚዘምሩት መዝሙር አሁን የበለጠ መዝሙር ኖሮ ነው። እሺ እነኝስ እንደው የዘመኑ ናቸው። አሁን ያሬድ ከዘመረው በላይ መዝሙር ዘምረው ነው አንተ ልብ በእነዚህ የተማረከው። ሰው ያለውን ነገር ቢያቅ እኮ የሌላውን አይመኝም። ቤቱ ሙሉ እንደሆነ ቢያቅ በጎረቤቱ አይቀናም። በማይቀና እኮ ነው የምትቀኑት አሁን እናንተ ማርያምን በማይቀና። ይሁዳ አንድ መልእክት አንድ ምዕራፍ ነው የጻፈው። እንዲህ ይለናል። ርዕስ የምናረገው ለቅዱሳን አንድ ጊዜ ፈጽማ ስለተሰጠች ሃይማኖት እንድትጋደሉ የሚለውን ኃይለ ቃል እናነሳለን። ለቅዱሳን በሉ እስቲ አንድ ጊዜ ፈጽማ ስለተሰጠች ሃይማኖት እንድትጋደሉ ምን እንድትሉ እንድትጋደሉ ይላል ቅዱስ ይሁዳ። እስቲ የሚነግረንን መልእክት በጥሞና እንሰማለን። እኔን አቁሞ እናንተን አስቀምጦ ጌታ መንፈስ ቅዱስ ሁላችንን እንዲያስተምረን ቅዱስ ፈቃዱ ይሁንልን። የተወደደው ቁጥሩ ከ72ቱ አርድእት የሚመደበው ይሁዳ እንዲህ ይመክረናል። በነገራችን ላይ 72ቱ አርድእት እነማን ናቸው? ምእመናን 12ቱ ሐዋርያት ስም ዝርዝራቸው ማን ማን ነው? 36ቱ ቅዱሳት አንስት እነማን ናቸው? ሴቶች። አሁን እንደው ጉባኤው የጥያቄና መልስ አይደለም እንጂ አንዱን ጎበዝ ከዚህ መሃል አስነስቼ ከ12ቱ ሐዋርያት አራቱን ዝለቅና ነገረኝ ብለው የለም። ከሴቶችም አንስቼ ከ36ቱ ቅዱሳት አንስት እንደው አንድ ሁለቷን ብል የለም። ብዙ ጊዜ ለዓለማዊ ዕውቀት ነው የምንተጋው። በተለይ ወጣቶች እንግዲህ የምትመጡት እዚህ ያጠፋችሁትን ጥፋት በወንጌል መስታወትነት እንድታዩ እንጂ ተስፋ ልናስቆርጣችሁ ልንተቻችሁ እንደዛ አይደለም። ዝንጋዬ ይዟችሁ ከሆነ እንድትነቁ፣ ዓለም ይዛችሁ ከሆነ ከዓለም እንድትላቀቁ ስለሚወዳችሁ እግዚአብሔር በመቅደሱ አስቀምጦ ስህተታችሁን ይነግራችኋል። ለኔ ብላችሁ ስሙ። እሺ ለኔ ጌታ ሆይ ለጥቅም የምትናገር አባት ከካፍቴሪያ ከመንገድ ወክ ከማድረግ ከጓደኞች ጋር ከመዝናናት ለይተ በቤት አስቀምጠ መንገድህን ስህተት ነው ብለህ የነገርከኝ አምላኬ አመሰግንሃለሁ እያላችሁ ቃሉን ስሙ። የሚጠቅማችሁ ያ ነው። የኳስ ተጫዋቾች ስም ዝርዝር መሸምደድ መንግስተ ሰማያት አያስገባም። በዚህ ምድር የምታገኙትን ጥቅም አለ ብዬ አላስብም። ዛ 12 ሰዎች ቅሪን ላይ ገፋሉ። እዚህ ኢትዮጵያዊ ጨጓራው ይነዳል። ጥቅም የለውም። ሌሊት ኳስ ስታይ ታመሻለህ። ማህሌት ኪዳን ቅዳሴ ውስጥ የለህም። ከክርስቶስ ህብረት ወጣል። አልታወቀንም። አያችሁ ዓለም ቢዚ አድርጋናለች። በቃ አጥራ ይዛናለች። እና ለማንኛውም 72ቱ አርድእት ማለት 12ቱን ሐዋርያት ለወንጌል አገልግሎት እንዲያግዙ በክርስቶስ ኢየሱስ ወደ ዓለም የተላኩ ናቸው። በማን? በክርስቶስ ኢየሱስ። የምድር ጨው የዓለም ብርሃን ተብለው አልጫውን ዓለም በወንጌል ጨውነት፣ ጨለማውን ዓለም በወንጌል ብርሃንነት እንዲያበሩ የተላኩ 72ቱ አርድእት ይባላሉ። ሁለት ሁለት አድርጎ ላካቸው ይላል ወንጌል። ስንት አድርጎ ምን ሊያገለግሉ? ወንጌል ሊያገለግሉ። ይሄ ይሁዳ አባቱ
የምንወዳት የእናታችን የቅድስት ድንግል ማርያም ጠባቂ የዮሴፍ ልጅ ነው። በነገራችን ላይ የማን ልጅ ነው? ዮሴፍ። አንዳንዶች ነስም አይጠሬ በየጎዳናው እየቆሙ ወንጌል ማለት ለነሱ ማርያም 7 ልጅ አላት ይመስል ቂጣ በቀደደ አፋቸው የሚጮሁ በቃ ወንጌል ለነሱ ማርያም 7 ወልዳለች ነው። ይሄ ወንጌል አይደለም። በመሰረታዊ ጉዳይ መውለድ ኃጢአት አይደለም። መውለድ ምን አይደለም? ኃጢአት አይደለም። አይደለም 77 ልጅ ቢኖራት መውለድ ኃጢአት የሚሆነው በዝሙት ከሆነ ነው። ድንግል ማርያም ግን ልጇ ተቀዳሚ ተከታይ የለውም። እርሷ እግዚአብሔር አብን ትመስላለች። እመቤታችን አናፍርሜን ስንናገር እግዚአብሔር አብ ለእግዚአብሔር ወልድ አባቱ ነው፣ የባህሪ አባቱ ነው። በመልክ ይመስለዋል፣ በስልጣን ይተካከለዋል። ለአብ ወልድ ተቀዳሚ ተከታይ የሌለው ልጅ ነው። ወልድ ለአብ ወልድ ልጅ ነው፣ አብ አባት ነው። ይሄንን የአብ የባህሪ ልጁን በድንግልና ጸንሳ በድንግልና በስጋ የወለደችው ማርያም እግዚአብሔር አብን መስላለች ብለው ሊቃውንት ያስተምራሉ። ለአብ ተቀዳሚ ተከታይ የሌለ አንድያ ልጅ ነው ክርስቶስ። ለድንግል ማርያምም በስጋ ለወለደችው ለድንግል ማርያም ተቀዳሚ ተከታይ የሌለው ልጇ ነው ኢየሱስ ክርስቶስ። እና ወንጌል ላይ ወንድሞችህና እናትህ በደጅ ይፈልጉሃል የሚለውን ቃል ይዘው አንዳንዶች ማርያም ብዙ ልጅ አላት ብለው ያስተምራሉ። አረ ወዳጆቼ፣ በመጀመሪያ ደረጃ ወንድሞች ተብለው በስም የተጠቀሱ ሰዎች ወላጅ አላቸው። ምን አላቸው? የሰውን ልጅ አንስቶ ለሰው መስጠትም ህገወጥ ነው። ይሄ ይሁዳ የተባለው የያዕቆብ ወንድም የዮሴፍ ልጅ ነው። ዮሴፍ ለማርያም የታጨው ራሱ እኮ በስተርጅና ነው። ሚስቱ የሞተችበት ነው። ዮሴፍ ማርያምን ወደ ቤቱ ሲወስዳት ከቤተ መቅደስ ዮሴፍ ሚስቱ በስጋ የለችም፣ ሙታለች። ጌታን ከመውለዷ በፊት እመቤታችን ጌታንም ከወለደች በኋላ አብራ አሳድጋቸዋለችና ወንድሞቹ ተብለው ይጠራሉ። ምስጢሩ ይሄ ነው እንጂ ማርያም በስጋ የወለደችው ከኢየሱስ ውጪ ልጅ የላትም። በፈለጋችሁት የመጽሐፍ ቅዱስ ክፍል ብትገቡ ማርያም ልጅ ያላት የሚል የመጽሐፍ ቅዱስ ክፍል የለም። ሐዋርያትም ሐዋርያነ አበውም አላስተማሩ። ካሉ ልጅ ካሉ ወንድሞች ካሉ ለዛውም እኮ ኢየሱስን በእድሜ ይበልጡታል። እነ ይሁዳ እነ ስምዖን የተባሉት የተጠቀሱት ወንድሞቹ ተብለው የተጠቀሱት በእድሜ ይበልጡታል ኢየሱስን። ያ ማለት በጣም እኮ ክደት እኮ ነው እናንተ። ማርያም ኢየሱስን ሳትወልድ ሌላ ወልዳለች እያሉ እኮ ነው። ከዚህ በላይ ክደት እኮ የለም። በድንግልና ጸንሳ በድንግልና ወልዳለች ስትሏቸው አዎ ይሏቸዋል። ከዛ በኋላ ኢየሱስን ከወለደች በኋላ ወልዳለች። እድሜ አመጣን ብናስተያይ ወንድሞች የተባሉት ሰዎች ኢየሱስን በእድሜ ይበልጡታል። ያስኬዳል? አያስኬድም። ሲቀጥል መልአኩ መጥቶ ወደ ግብጽ ሂድ ሕፃኑን ንጉሱ ሊገለው ይሻል ሲል ሕፃኑን ይዘህ ሂድ አለው እንጂ ሕፃናቱን ይዘህ ሂድ ብሎታል? እያላችሁ ቀጥሉ። ኢየሱስ 12 ዓመት ሲሞላው በዓል ሊያከብር ወደ ኢየሩሳሌም ወጣ ይላል ወንጌል የሉቃስ ወንጌል ምዕራፍ 2 ቁጥር 40። እናቱ ማርያም ልጆቿን ይዛ ወጣች አይልም፣ አንድ ልጇን ይዛ ሄደች ነው የሚል። አረ መስቀሉ ስር ግቡና መስቀሉ ስር ለምንድነው እግዚአብሔር ወልድ ኢየሱስ ክርስቶስ እመቤታችንን እናት ብሎ ለዮሐንስ የሰጠው? ጥልቅ ያለ ምስጢር ውስጥ እኮ ባንገባ እመቤታችን ከልጅነት ለቤተ መቅደስ የተሰጠች ናት። ከዛ በኋላ በዮሴፍ ቤት ነው የኖረችው። ዮሴፍ እኮ የሚገርማችሁ ገና ክርስቶስ በአገልግሎት ባለ ሰዓት ነው ያረፈው። አሁን እመቤታችን በስጋ የምትጠጋበትም እኮ የላትም። እና መስቀል ስር እመቤታችንን አያት። ዮሐንስን አየው። መከራ ሳይፈራ መስቀሉ ስር ስለተገኘ ምሕረት የምትለምን እናት እንሆ ብሎ ሰጠው። ይዟት ሄደ። እስቲ አሁን እንደው መጽሐፉን ተውትና ሎጂክ እናውራ።
ማርያም ሌላ ልጅ ካላት የሰውን እናት አንስቶ ለሰው መስጠት ምን ይባላል? በቃ ወንድሞች ካሉ ሌላ የወለደችው ካለ ከልጆችሽ ጋር ኑሪ ነበር የሚላት። ንጹህ ወንጌል የሰጠንን አምላክ አመስግኑት እግዚአብሔር። ለመሄድ ልብህ መዝሙራቸው ደስ ይላል ምናምን እያልክ የምትጃጃል ተስተካከል። እልም ያለ ክደት ውስጥ ነው የምትዘፈቀው። እኛ ነገረ ማርያምን ጠንቅቀን የምናስተምረው ነገረ ክርስቶሳችን እንዳይበላሽ ነው። ታውቃለህ? ማርያም ልጅ አላት የላትም ሲባል ወገባችንን ሸብ አድርገን የምንከራከረው ኢየሱስ ባደረበት ማህፀን ማንም ስለማያድር ነው። አሁን አንዳንዶች ለማርያም ብቻ ጠበቃ ይሆንን ይመስልናል። ለማርያም ጠበቃ ነን፣ እንቆማለን፣ ለክብሯ እንቆማለን። ያልተነገረው ሲነገርባት አንወድም በማርያም ላይ። ይበልጥ ግን ልቦናችን የሚቃጠለው ነገረ ማርያም ሲበላሽ ነገረ ክርስቶስ ስለሚበላሽ ነው። አሁን አስቡት፣ ኢየሱስ በስጋ ወንድሞች አሉ ሲባል አሁን ይመጥናል አይምሮ እንኳን ኢየሱስ ሌሎቹ ደጋጎቹ እንኳን ለእናታቸው ብዙዎች አንድ ናቸው። መጥምቁ እንኳን ለእናቱ ስንት ነው? አንድ። በእርጅና ጠብቆ መጥምቁን ለኤልሳቤጥ የሰጠው ለምን እንደሆነ ታውቃላችሁ? መለኮትን የሚያጠምቅ ዮሐንስ በተገኘበት ማህፀን 6-7 ቢወለድ ወንበዴም እኮ እዛ ቤት ይወለዳል። አያችሁ፣ እግዚአብሔር ማስተዋሉን ይስጠን። ይሄ ይሁዳ ከ72ቱ አርድእት አንዱ ነው እና ብዙ አገልግሏል። ስንት ምዕራፍ ጽፏል አልኳችሁ? በአንድ ምዕራፍ አቤት የተወደደ ሐዋርያ እንዲህ ብሎ መልእክቱን ይጀምራል። የያዕቆብ ወንድም ነው ብያችኋለሁ። የማን ወንድም? በስጋ የማን ወንድም ነው? አባቱ ማን ነው? ዮሴፍ። ዮሴፍ የትኛው? የማርያም ጠባቂ ነው። እና የይሁዳ በመልእክቱ ላይ እንዲህ ብሎ ይጀምራል። ራሱ ፍቅር የተሞላው አባባል ነው። የእግዚአብሔር የክርስቶስ ባሪያ። የማን ባሪያ? የክርስቶስ ምን? ይሁዳ ራሱን የማን ባሪያ አለ? እነንቶኒ ደግሞ የኢየሱስ ወንድም ነው። በቃ የሥጋ ወንድሙ ነው ብለው ይከራከሩናል። እንዴ ቢሆን እኮ የኢየሱስ ወንድም ነኝ ይላል። ተገኝቶ ነው እንዴ? አንተ ባሪያ ነኝ ያለ አገልጋይ ነኝ ያለ የኢየሱስ ባሪያ የያዕቆብ ወንድም የሆነ ይሁዳ ለእግዚአብሔር አብ ተወደው ለኢየሱስ ክርስቶስ ተጠብቀው ለተጠሩ የላከው መልእክት። በማን ተወደው? በእግዚአብሔር አብ በሉ እስቲ በእግዚአብሔር አብ ተወደው በሉ። በእግዚአብሔር አብ ተወደው ለኢየሱስ ክርስቶስ ተጠብቀው ለተጠሩ። አሁን ይሄ እኛን ይመለከታል። በእግዚአብሔር አብ ተወደናል። እውነት ሐሰት? እስቲ እግዚአብሔር አብ በሉ። በሰማይ ሆኖ ምስራቁን፣ ምዕራቡን፣ ሰሜኑን፣ ደቡቡን በእውነት ተመለከተ፣ ተነፈሰ፣ አሻተተ። እንዳንቺ ያለ አላገኘም። ደምግባትሽን ወደደ፣ የሚወደውን ልጁን ወደ አንቺ ሰደደው አለ ያዕቆብ። ማን ነው? ታላቁ ሊቅ አባ ሕርያቆስ በቅዳሴ ላይ አስተውላችሁ። ወንጌል ደግሞ እንዲህ ይላል። የዮሐንስ ወንጌል ምዕራፍ 3 ቁጥር 14 የእግዚአብሔርን ፍቅር ተመልከቱ አለ፣ አንድያ ልጁን ለዓለም እስኪሰጥ ድረስ እንዲሁ ወዶናል። እንዲሁ ነው እግዚአብሔር የወደደን። በእግዚአብሔር አብ ተወደው አለ። እግዚአብሔር አብ ቢወደን ምን አደረገልን ቢሉ ተቀዳሚ ተከታይ የሌለው ልጁን ወደዚህ ዓለም ላከው። ከአቤል ጀምሮ እስከ በራኪው እስከ ዘካርያስ ደም ድረስ ዓለምን ለማዳን እንዳልጠቀመ ባየ ጊዜ የምክሩ አበጋዝ ኃይሉና ጥበቡ ክንዱ የሚሆነው ልጁን ወደዚህ ዓለም ላከው አለ ቅዳሴ ኤጲፋንዮስ። ተመልከቱ መጻሕፍት እንዴት እንደሚተባበሩ። ዮሐንስ በወንጌል አንድያ ልጁን እስኪሰጥ ዓለሙን እንዲወዶታል አለ። ቅዳሴው እግዚአብሔር አብ በሰማይ ሆኖ ምስራቁን፣ ምዕራቡን፣ ሰሜኑን፣ ደቡቡን ተመለከተ፣ ተነፈሰ፣ አሻተተ። እንዳንቻል አላገኘም። ደምግባትሽን ወደደ፣ የሚወደውን ልጁን ላከ አለ ቅዳሴያችን። ኤጲፋንዮስም ቅድም የጠቀስኩላችሁን ተናገረ።
እና በእግዚአብሔር አብ ተወደን በክርስቶስ ተጠበቅን። ወድቀን ነበር፣ ክርስቶስ አነሳን። ረክሰን ነበር፣ ክርስቶስ ቀደሰን። ታመን ነበር፣ ፈወሰን። ከግራ ቁመት ወደ ቀኝ ከታች ወደ ላይ አነሳን። ከፍ ያለ ምስጋና ለዚህ አምላክ ይገባዋል። አመስግኑት። ያንሳል። በደንብ አድርጋችሁ አመስግኑ። እርሱ ያማረ ቀንበር ነው፣ የቀለለ ሸክም ነው፣ የበዛ ምናን ነው፣ እጥፍ ድርብ የሆነ መክሊት ነው ኢየሱስ ክርስቶስ። የማይሰበር መርከብ፣ የማይፈርስ ግንብ ነው ኢየሱስ ክርስቶስ። ቅዳሴ ያስቀድሱ እንድላችሁ ለዚህ ነው። በኢየሱስ ክርስቶስ ፍቅር ልቡና እንዲቀልጥ ከፈለክ፣ ለዚህ ለተወዳጅ አምላክ መገዛት ከፈለክ፣ በቀራንዮ የተዋለው ውሎ ፍቅሩ እንዲገባ ከፈለክ አትንቀሽቀሽ፣ ቅዳሴ ያስቀድስ። ምን ያስቀድስ? ቅዳሴ። አሁን ብዙ ወጣት ከዚች ከተቀደሰች ኦርቶዶክሳዊት ሃይማኖት ይወጣና ይሄዳል። አቤት እዛ ሲገባ ምን እንደሚጫን አላቅም። በቃ ስባዝን ነበርኩ ይላል፣ ስቀበዘበዝ ነበርኩ፣ ዛሬ ግን ኢየሱስን አገኘሁት ይላል። ማህሌት ቁመት አቃለህ? የማህሌቱ ስቡ ክርስቶስ ነው። ኪዳን አስቀድስ ታውቃለህ? የኪዳኑ ቅዱስ ኢየሱስ ክርስቶስ ነው። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው ዘኢይመውት ዘተወልደ ማርያም ቅድስት ድንግል ተሳሃለነ እግዚኦ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው ዘኢይመውት ዘተጠምቀ በዮርዳኖስ ወተሰቅለ ዲበ ዕፀ መስቀል ተሳሃለነ እግዚኦ። ወተንሥአ እሙታን አምሳት ዕለት፣ በሶስተኛው ቀን ከሙታን ተለይቶ የተነሳ ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው ዘኢይመውት የማትሞት እኮ ነህ። ስለ ምእመናን ፍቅር፣ ስለ ቤተ ክርስቲያን የሞትክ ኪዳን። ቅዳሴው የማንን ጠቅሼ ማንን ልተውላችሁ? ያንተን ስም ሰምቶ ሞት ይደንግጥ ይላል ቅዳሴ ጊዜ። ይህ የምንጠራው ስም ምን አይነት ስም ነው? በረከት የሆነ ስም ይላል ወልደ ነጎድጓድ ቅዱስ ዮሐንስ በቅዳሴ። እግዚአብሔር ከዓለም በፊት በሦስትነቱ፣ እግዚአብሔር በመንግስቱ፣ እግዚአብሔር በመለኮቱ አለ። ዲዮስቆሮስ ልብህ የሚቀልጠው በቅዳሴ ነው። የክርስቶስ ፍቅር የሚሳለው የሕማሙ የመከራው የሞቱ ነገር የሚገባ በቅዳሴ ነው። እነዚህኑ ሞተከ እግዚኦ፣ ሞትህን እንናገራለን። የወንጌል ትእዛዝ እሱ ነው። ይህን በበላችሁ ቀን ያላል ቅዱስ ጳውሎስ በቆሮንቶስ መልእክቱ ላይ ሕማሙን ሞቱን ትናገራላችሁ። ቅዳሴናና የክርስቶስን ሕማም ሁል ጊዜ እየተናገርክ ፍቅሩን በልቡና ላይ ሳለው። ሞትህን፣ ትንሣኤህን፣ እርገትህን እንናገራለን። ቅድስት የምትሆነዋን ለዛው እና በእግዚአብሔር አብ ተወደን በኢየሱስ ክርስቶስ የተጠበቅን ሰዎች ነን። እረኛችን ምንደኛ አይደለም፣ ትጉህ ነው፣ የበጎች እረኛ ነው። እረ ኢየሱስማ ልዩ ነው። እንደ በግነቱ ይበላል፣ እንደ ምንነቱ ምን ይባላል? የሚገርም ነው። በግን እረኛም መሆን ይቻላል። የተሻለው ለክርስቶስ ብቻ ነው። በበግነቱ ብሉኝ ሲል በረኝነቱ ይጠብቀናል። እስቲ አመስግኑት። እና ቅዱስ ይሁዳ በእግዚአብሔር አብ ተወደው ለኢየሱስ ክርስቶስ ተጠብቀው ለተጠሩ አለ ምሕረትና ሰላም ፍቅር ይብዛላችሁ። አሜን በሉ። ምን ይብዛላችሁ? ማን ያለው ይሄንን? ቅዱስ ይሁዳ። ምሕረትና ሰላም ዛሬ ያጣነው ሰላም አይደል?
ሰላም ማጣታችን እኮ ነው አንገት ያስደፋን። የሰላሙ ችግር ነው ኑሮን ያስወደደው። እርስ በርስ እኮ እንድንጨካከል አደረገ እኮ ሰላም ማጣት። አዎ የሆነ ሰው እኮ ውስጡ ሰላም ካልሆነ እኮ ተናገር ይለዋል፣ ያነጫንጫዋል። በግሉ እንኳን ሰው ሰላም ሲያጣ የነ ተክለ ሃይማኖት ሀገር፣ የቅዱሳኑ ሀገር፣ ለሌሎች የሰላም ምልክት መሆን የሚገባት ሀገር ሰላሟን አጣች። በእኔና በእናንተ ነው። በነገራችን ላይ አሁን ተመቸኝ ብላችሁ እጃችሁን ወደ ቤተ መንግስት ወደ ቤተ ክህነትን መጠቆም አይቻልም። እንዲህ አይነት እድልም አልፈቅድላችሁም። ሲጀመር የኔና አንተ ኃጢአት ሲሞላ ነው ምንም ነገር የሚከፋው። ራሱን የሚመለከት ክርስቲያን ጠፋ። ቀኑን ሙሉ ስለ ሰው ኃጢአት ሲያወራ ስለዋለ የሱ ኃጢአት ዲሌት የሚደረግለት የሚመስለው ትውልድ ተነሳ። ወዳጄ እኛ እኮ የመጽሐፍ ቅዱስ ልጆች ነን። መርከቧ በምትናወጥበት ጊዜ እኮ እንደ ዮናስ እኔን ወደ ባህር ጣሉኝ የሚል እኮ ሰው ነው የጠፋው ዛሬ። የዮናስን ታሪክ አንብቦ ጾመ ነነዌን ጾሞ ማለፍ ብቻ ምን ይጠቅማል? ኦርቶዶክሳውያን ራሳችንን ወደ ባህር ወደ ንስሐ እንጣለው። ያን ጊዜ እግዚአብሔር ሰላሙን በእኛ ላይ ያፈሳል፣ ይቅርታውን በእኛ ላይ ያፈሳል። ይሄን እድል ለእግዚአብሔር አልሰጠነውም። ሰጠነዋል? ሰላም ትፈልጋላችሁ? ሰላም ትፈልጋላችሁ? ማርያምን እና አንድ ነገር ልንገራችሁ። ምን ትፈልጋላችሁ? ሰላም ትፈልጋላችሁ? ሰላም በነገራችን ላይ በትልቁ ሰላም ተብሎ ስለተጻፈ ሰላም ይመጣል። አሁን የሰላም ሚኒስትር ተቋቁሟል። ሰላም ይመጣ ይመስላችኋል? አትፍሩ እንጂ ቤተክርስቲያን እኮ ነው ያላችሁት። ሰላም የሚገኘው ከክርስቶስ ነው። እኔ ሰላሜን እሰጣለሁ። እኔ የምሰጠው ሰላም ዓለም እንደሚሰጥ አይደለም። ዓለም እኮ ሰላም ይሰጣል። በአፈሙዝ የሚገኝ ሰላም አለ፣ በማዕቀብ የሚገኝ ሰላም አለ። እኛ እሱን ሰላም አንፈልግም። የኛ ሰላም ከማን የሚገኝ ነው? ከክርስቶስ። እኔ ምን እሰጣችኋለሁ? ሰላሜን። ሰላሙን ይስጠን። ቅዱስ ጴጥሮስ ግን እንዲህ ይለናል፣ ምን ለሚወዱ ሰላም። እንግዲህ ይሄ ጉባኤ የለውጥ ጉባኤ ነው ብዬ አምናለሁ። ከዚህ በኋላ ጠብጫሪ የምትሆኑ አይመስለኝም። እንዲህ አለ አንደኛ ጴጥሮስ ምዕራፍ 3 ቁጥር 10 ሕይወትን ሊወድ መልካሞችን ቀኖች ሊያይ የሚፈልግ ሰው፣ በቃ ሰው ወፍራም የለ ቀጭን የለ ረጅም የለ አጭር የለ ባለስልጣን የለ ተርታ ሰው የለ ቤተ መንግስት የለ ቤተ ክህነት የለ ፈረንጅ የለ አበሻ የለ ሰው ነው። በቃ ሰው አለ መጽሐፍ። ኦሮሞ አላለም፣ አማራ አላለም፣ ትግሬ አላለም፣ ቤሻንጉል አላለም። ሰው ሕይወትን መልካሙን ቀኖች ሊያይ የሚፈልግ ሰው። እስቲ ሰው ነኝ በሉ በማርያም። አይ ነኝ ነው ሰው ነኝ በሉ። ምንድነኝ? ዳዊት ልጁ ሶሎሞንን ምኑን አለው? ሰው ያደርገን መድኃኔዓለም። ሰው መሆን ትልቅ ነገር ነው። ጸሎታችንም እንደው ሰው አድርገኝ ጌታ ሆይ በሉት። ሰው እንዴ ታዲያ ምንድነኝ? ጦጣ ነኝ ወይ ዝንጀሮ? የዛሬው መምህር ደግሞ ምን ይላል እንዳትሉ፣ ሰው ያድርገን መድኃኔዓለም። ሕይወትን ሊወድ መልካሞቹን ቀኖች ላይ የሚፈልግ ሰው ምላሱን ከክፉ ከንፈሮቹን ተንኮል ከመናገር ይከልክል። ከክፉ ፈቀቅ ይበል፣ መልካምን ያድርግ፣ ሰላምን ይሻ ይከተላት። ማንን? ዝም በሉ እናንተ። ማንን? እዚሁ ሰላምን ፈልገን ደግሞ ተከተለ ወደ ቤቷ እንዳትሄድ። እውነተኛውን ሰላም ማን ይስጠን? በቃ የተገኘ ብለህ እንደው ዝም ብለን የምንናገር ሰዎች ነው አማርኛ አመረልን ብለን የምንናገር ሰዎች ከንፈራችሁን ተንኮል ከመናገር ቆጥቡ። ያኔ ምን ይመጣል? ሰላምን እንደሸማ ክርስቶስ ያለብሰን። ሰላምን ምሕረትና ሰላም ፍቅር ምን ይበላችሁ አለ ቅዱስ ይሁዳ።
ይብዛላችሁ ካለ በኋላ እንዲህ አለ፣ ስለ መዳናችን ልጽፍላችሁ እጅግ ተግቼ ሳለሁ። አይ የተወደደ ይሁዳ ለኛ መጻፍ የፈለገው ነገር ስለ መዳናችን ነበር። ደግሞ ይህ ብቻ አይደለም፣ ስለ መዳናችን ልጽፍላችሁ እጅግ ተግቼ ሳለሁ። እንደውም ቀደም ብሎ ምን ይላል መሰላችሁ? ወዳጆች ሆይ ስለምንካፈለው ስለ መዳናችን ልጽፍላችሁ እጅግ ተግቼ ሳለሁ አለ። ስለምንካፈለው ከኔ ጋር ናችሁ? ምን ስለምንለው? ምን ነው ድምጻችሁ ቀነሰ? ምን ስለምንለው? በደንብ ስሙ። ስለምንካፈለው ኧረ ግሩም በረሱ እዚህ 140 160 ካሬ ያመለጠኝ ብለህ ትጨነቃለህ አንተ። ኮንዶሚኒየም አልገባህም። ሁላችን ቅድም ጠቅሼዋለሁ፣ ደግሜ አልጠቅሰውም። ዘር፣ ብሔር፣ ቋንቋ፣ የፖለቲካ አቋም ሳይታይ የምንወርሰው ሀገር አለን እኛ። የምንካፈላት አለ እኮ ይሄ ሐዋርያ፣ በአንገቱ ሰይፍ የገባ ሐዋርያ። አያችሁ፣ እኔ ከናንተ ተቀድሜ ስለ ስሙ ሰይፍ በአንገቴ ስላረፈ አንተ ሰይፍ አግኝቶሃልና አንተ ብዙውን ውረስ አንተ ጥቂቱን የማይባልበት የምንካፈለው ሀገር አለን። እንዳትጠራጠሩ፣ ያን ጊዜ ማንም ከዚህ ዕጣ ሊያወጣችሁ አይችልም። ይሄ 40 እና 80 አይደለም፣ የኮንዶሚኒየም ዕጣ አይደለም። ይሄ መንግሥተ ሰማያት ጉዳይ ነው። በቃ አሁን ደስ ይበላችሁ። አሁን ባላችሁበት ሃይማኖት ጽኑ፣ ምግባራችሁን አቅዱ፣ በጾም በጸሎት ተወሰኑ። የተጣላችሁ እየታረቃችሁ ተስፋ አድርጓት። በዓይን የማትታየውን በሰው ጆሮ ያልተሰማችሁን ግን እርሱ ለወዳጆቹ ያዘጋጃት። ኢየሱስ ተናግሮ ምን አስቀርቶብን ያውቃል? እወርዳለሁ አለ፣ ወረደ፣ ተወለደ፣ አዳነ ዓለምን። ሙቼ አልቀርም እነሳለሁ አለ፣ ተነሳ። አረጋለሁ አለ፣ አረገ። እመጣለሁ ብሏል፣ ይመጣል። ሲሄድ ግን ምን አለን? እሄዳለሁ፣ ስፍራ አዘጋጅላችኋለሁ። ምን አዘጋጃለሁ? በቃ ኦርቶዶክሳዊ ኮንክ ቆፍጠን በል። ኢየሱስ ያረገ ወደ ሰማይ ላንተ፣ ለኔ፣ ላንቺ፣ ለሁላችን ምን ሊያዘጋጅ ነው? ስፍራ። ከኛ ተቀድመው የሞቱ ሰዎች ቦታውን ያጣብቡታል ብለህ እንዳትሰጋ። ኢየሱስ ያዘጋጀው ቦታ ለሁሉ ይበቃል። በዚህ ምድር ነው አዳራሾች ጠባብ የሚሆኑት። አደባባዮች ሊጠቡ ይችላሉ። የድግስ ቦታዎች ሊጠቡ፣ ድግሳቸው ሊያልቅ ይችላል። ኢየሱስ ያዘጋጀልን ቦታ ለሁሉ ይበቃል። አመስግኑት የክብርን ጌታ። ወደዛ ነው የምንሄደው እና ስለምንካፈለው ስለ መዳናችን ልጽፍላችሁ እጅግ ተግቼ ሳለሁኝ አለ። ለቅዱሳን ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እየመከርኳችሁ እጽፍላችሁ ዘንድ ግድ ሆነብኝ። ምን ሆነብኝ? ግድ ሆነብኝ። ሰበር ጉዳይ መጣብኝ። እለት እለት ባወራው ብናገረው ማይሰለቸኝ ስለ መዳናችን ስለምንካፈለው ስለ መንግሥተ ሰማያት ጉዳይ ነበረ። ግን ሰበር ጉዳይ ገጠመኝ። ያ ሰበር ጉዳይ መናፍቃን ናቸው አለ ይሁዳ። አሁን መናፍቅ ሲባል የሆነ የሃይማኖት ተቋም ጭንቅላታችሁ ላይ እንዲመጣ አልፈልግም እኔ። መናፍቅ ማለት የቃሉ ትርጉም ከፍሎ አማኝ ማለት ነው። ከፍሎ ምን ባይ መልሱ። ከፍሎ ምን ባይ? ምን ችግር አለ? አሁን ጊዜ ቆብ አጥልቆ መናፍቅ አለ፣ ቀሚስ ለብሶ መናፍቅ አለ፣ መስቀል ይዞ መናፍቅ አለ። አይደንቅም? እውነተኞችን አይመለከትም ይሄ። እና አቡነ በርካቶን ነው የሚመለከተው ይሄ። ሆዴ ይሙላ ደረቴ ይቅላ ብለው ያልዋሉበትን ያልደከሙበትን በደንብ ስማ። አልዋሉበትም አልደከሙበትም።
ማህሌት ላይ የሉም፣ ኪዳን ላይ የሉም፣ ቅዳሴ የሉም፣ ቤተ ክርስቲያን ውስጥም የሉም። እኚህ ሰዎች ገጭ አድርገው ሶሻል ሚዲያ ላይ የሚመጡ አሉ። ነበርን ኦርቶዶክስ የሚሉ ቀን ቀን በቁንጣ እየዞረ ማታ ቀሚስ አጥልቆም ይመጣል። እንዲህ አይነቶች መጡ አለ ይሁዳ። መናፍቅ ማለት ከፍሎ አማኝ ነው። አውደ ምሕረት ላይ የቆመው ኦርቶዶክስ አይደለም። እዚህ ሌላ እዛ ቦታ ሌላ የሆነ በስቷል። ዛሬ የበግ ለምድ የለበሱ ተኩላዎች የበዙበት ጊዜ ነው። ልንደብቀው አንችልም። እንዲህ አይነቱን ነው እኮ በቅዳሴ አባቶች ያግዙኝ። አትናቴዎስ ይሆናል፣ አትናቴዎስ መሰለኝ። ያንዳንዱን ካህናትን ይጠቅሳል፣ ዲያቆናትን እየጠቀሰ እዛ እንትን የሚሉ ጭልፊቶችንና እኚህ በውስጥ እየገቡ ምዕመናንን የሚያስቸግሩትን ተቆጣጠሩ፣ አጽዱ ይላል። ግን እናንተ ይልና ኋላ ላይ ያው የውጩን እንጂ የውስጡን ለእግዚአብሔር ተውታል። ምክንያቱም ከባድ ነው። አንድ ነገር ልንገራችሁ፣ የእግዚአብሔር ቤት በደሙ የተመሰረተ ነው። ለእግዚአብሔር ቤት እኔና እናንተ ልጆች እንጂ ጠበቃዎች አይደለንም። ማርያምን ነው የምላችሁ። ቢሆን ኖሮ አህዮቹን ፈታችሁ አምጡልኝ ያለ ክርስቶስ ጅራፍ ገምዶ ቤተ መቅደስ ሊያጸዳ አይገባም ነበር። ለጴጥሮስ እንካ እየገረፍክ አስወጣልኝ ይለው ነበረ። ያልተገባ ጅራፍ የያዛችሁ ሰዎች ጅራፋችሁን ወደ ሰገባችሁ መልሱ። አልተሰጠሽም ጅራፍ፣ አልተሰጠህም። ጅራፉ ያለው ክርስቶስ ጋር ነው። በምድር ያሰራችሁት በሰማይ የታሰረ ነው፣ በምድር የፈታችሁት በሰማይ የተፈታ ነው ብሎ መለኮታዊ ስልጣን ሰጥቶ ሲያበቃ ጅራፉን ለጳጳሳት አልሰጠም፣ ለቄስም አልሰጠም፣ ለዲያቆንም አልሰጠም። ሰው ክፉ ነው። ያውን ጅራፍ ይዘናውን ቢሰጠኝ እኔ እየገረፍኩ ደስ ያለኝን ግባ የለም። አንዳንዴ የተሰጠንን ነገር ማወቅ ራሱ ጥበብ ነው። እና መናፍቅ ባጭሩ ከፍሎ አማኝ ነው። ነጠላ ለብሶ ከመጠራጠር እግዚአብሔር ይሰውረን፣ እግዚአብሔር ይሰውረን፣ ማርያምን እግዚአብሔር ይሰውረን። አሉ አሁን ራሳቸውን ኦርቶዶክስ አድርገው የሚያዩ አሉ። ነጠላም ስለለበሱ ብቻ ኦርቶዶክሳዊ ሆነው የሚመስላቸው በውስጣቸው ግን ብዙ ጥያቄ ያለባቸው ሰዎች አሉ። እና እንዲህ አይነቶቹ ሾልከው ስለገቡ አለ ቅዱስ ይሁዳ ለቅዱሳን አንድ ጊዜ ፈጽማ ስለተሰጠች ሃይማኖት ተጋደሉ። ምን በሉ? እንደው እስቲ ልጨርሳት ንባቧን። ትምህርቴም እያለቀ ነው፣ በነገራችን ላይ እየጨረስኩ ነው። ምን ይላል መሰላችሁ? እስቲ ቃል በቃል ልበለው። ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እየመከርኳችሁ እጽፍላችሁ ዘንድ ግድ ሆነብኝ። ከብዙ ጊዜ በፊት ለዚህ ፍርድ የተጻፉ አንዳንዶች ሰዎች ሾልከው ገብተዋልና። ምን ብለው ገብተዋል? ሾልከው ገብተዋልና ኃጢአተኞች ሁነው የአምላካቸውን ጸጋ በሴሰኝነት ይለውጣሉ። ንጉሳችንንና ጌታችን ብቻውን ያለውን ኢየሱስ ክርስቶስን ይክዳሉ አለ። ምን ይላሉ? አሁን ጉድ ሊፈላ ነው። ማንን ይክዳሉ? አሁን ማቴዎስ ምን አለ? 24 ላይ ጌታ ስለ መጨረሻው ዘመን ሲናገር በስሜ ይመጣሉ አለ። በምን ይመጣሉ? መልሱ። በምን ይመጣሉ? አሁን ኢየሱስ ጌታ ነው የሚሉ ሰዎች አሉ። ጌታ ነው አይደለም? ጌታ ነው አይደለም? ኢየሱስ ምንድነው? ጌታ ነው። የጌቶች ምንድነው? የአማልክትስ የነገስታትስ ንጉስ ነው። አሁን ብርቃችን አይደለም። እንደው ነገር ብርቃችን ስለሆነ ነው እንጂ እኔ አሁን መንገድ ላይ ቆሞ ኢየሱስ ጌታ ነው ቢለኝ የጌቶች ጌታ ነው ብዬ እሄዳለሁ። ምን አጋፋኝ? ምን አሰደበኝ? ምን አስመታኝ? የተነገረን ሰይጣን ጌታ ነው ብሎ ይመጣሉ አለ መጽሐፍ። በስሜ ይመጣሉ አለ። አስረግጬ እነግርሃለሁ፣ እንዲህ ይላል መጽሐፍ፣ አፋቸው ከቅቤ ይልቅ የለዘበ ነው፣ በውስጣቸው ብርቱ ሰልፍ አለ። አፋቸው ግን ከቅቤ ይልቅ የለዘበ ነው። ጌታ ሞቶላል።
ኢየሱስ ይወድሻል ሲሉ ወይ እንደሱ እኮ ትላይ ደግሞ አንተ ወይ ትትል ናቸው። እዚያውን ቲቪተኛውን ያለ አለ ነው እኮ የሚመስለው። እንደው መዝሙራቸው አሁን እንደው በብሔር ብሔረሰብ ክላሲካል የተቀላጀ መዝሙር አሁን መዝሙር አንተን ስቦ ነው። አሁን ቅድም አቤል ከዘመረው መዝሙር በላይ አሁን የሚስም መዝሙር ኖሮ ነው። እነ ይልማ ከሚዘምሩት እነ ሊቀ መዘምራን ኪነ ጥበብ ከሚዘምሩት መዝሙር አሁን የበለጠ መዝሙር ኖሮ ነው። እሺ እነኝስ እንደው የዘመኑ ናቸው። አሁን ያሬድ ከዘመረው በላይ መዝሙር ዘምረው ነው አንተ ልብ በእነዚህ የተማረከው። ኧረ አንዳንድ ጊዜ እንደው ቆም ብለን እናስተውል። ለነገሩ የድጓው የጾመ ድጓው ጾመኛ ናችሁ። ማህሌት አታውቁማ፣ ሰዓታት ኪዳን አታውቁም። ብታውቁ ኖሮ እኮ በሰው ነገር አትማረኩም ነበር። ሰው ያለውን ነገር ቢያውቅ እኮ የሌላውን አይመኝም። ቤቱ ሙሉ እንደሆነ ቢያውቅ በጎረቤቱ አይቀናም። በማይቀና እኮ ነው የምትቀኑት። አሁን እናንተ ማርያምን በማይቀና እና እነዚህ ሾልከው ነው የሚገቡት። በነገራችን ላይ ምን ብለው ሾልከው ችግር የለም ትባላለህ። የሥራ ጉዳይ ይታይልሃል ይታያል። ሁሉም ጉዳይ የባንክ አካውንት ጉዳይ ይታይልሃል። አለች ቆፍጣና ቤተ ክርስቲያን በቃ የሞተልህን በነጻ ትሰብካለች። አምነህ ከቀረብክ አጥምቃ ቅባ ሜሮን ቀብታ አቁርባ ልጅ ታረጋለች። አመስግኗት ቤተ ክርስቲያን በቃ እንዴ። አሁን አንተን በእንጀራ ደልዬ ባመጣ ከዛ ምናምን ብዬ ባስገባ ነገ የተሻለ የሚከፍል ካለ ጥለት ሄዳለ አይደል? በክርስቶስ ፍቅር ልባችሁ ተነክቶ እንድትመጡ ነው የምንፈልገው። አሁን አንዳንዶች ያላችሁ ሴቶች ጓደኛ ትይዛላችሁ፣ የምትይዙበትን ቦታ አታውቁም። ችግር የለም በቃ አንቺን ካገባው በኋላ ሃይማኖቴን ቀይራለሁ ይላል። አሁን እግዚአብሔር ያሳይሽ። አንቺን ብሎ ሃይማኖቱን አንቺን ፈልጎ አምላኩን የካደ ሰው ባል ይሆነኛል ብለሽ ነው? አንተስ አይ ችግር የለውም ከቀነግ ስንጋባ እጠመቃለሁ ስትል ንስሐ አባት ጋር ተመጣና እጠመቃለሁ ብላኛለች። አንተ ናምና ነው እንደምትጠመቀው? የሞተላት ክርስቶስ ገብቶላት በስሙ ተጠምቃ ስታበቃ ነው ማግባት። አንዋር እናንተና ጎን ለጎናቸው እሱ ለዘፋኙ ተው የሚባል አማርኛ የለም። እና ሾልከው ነው በአጠቃላይ የሚገቡት እና ብዙዎችን ያስታሉ አለ። ስለዚህ መፍትሄው ለቅዱሳን አንድ ጊዜ ስለተሰጠች ሃይማኖት መጋደል ነው። ስንት ጊዜ? ሃይማኖት ማለት ግን ምን ማለት ነው? ጥሩ ነው፣ እምነት ነው። ሃይማኖታችሁ ምንድን ነው? አሁን ተሳሳታችሁ። ለያችሁ ሃይማኖት ሲባል ሰው የሚመስለው የሆነ ተቋም ስተት ነው። እሱ ሃይማኖት በሉ ማመን፣ መታመን፣ ጽኑ ተስፋ ማድረግ ነው። ሃይማኖት ማለት እግዚአብሔርን ማመን፣ በእግዚአብሔር መታመን፣ በእግዚአብሔር ጽኑ ተስፋ ማድረግ ነው። ሃይማኖት አለኝ ሲል አንድ ሰው እንዲህ እያለ ነው፣ እግዚአብሔርን አምናለሁ፣ በእግዚአብሔር እታመናለሁ፣ እግዚአብሔርን ምን አደርጋለሁ? ተስፋ አደርጋለሁ። ሃይማኖት የለኝም ካለ አንድ ሰው እግዚአብሔርን አላምንም፣ በሱም አልታመንም፣ ጽኑ ተስፋም አላደርግም ማለት ነው። አስተካክሉ። ሃይማኖት ይሄው ትርጓሜው ከማን የተሰጠው? ለማን? ለቅዱሳን ለሰው ልጆች አንድ ጊዜ የተሰጠ ነው። ስለዚህ እኛ ራሳችንን ለሃይማኖት እየሰራን እንኖራለን እንጂ ለኛ የሚሰራ ሃይማኖት የለም። ገብቷችኋል? እኛ ለሃይማኖቱ እንሰራለን እንጂ ለገሌና ለገሌ የሚመች ሃይማኖት በየጊዜው አይሰራም።
ማህሌት ሰዓታት ኪዳን እያልክ የምን መንዛዛት ነው? እሁድ ረፈድ ሲል እኛ ጋር ና ብለው ለሰዎች የሚመቻቸውን ሃይማኖት ይሰሩላቸዋል። ያው በዚች በሆዱ መቼስ የሚጨክን የለም። ጾም ከሚለው ጌታ ጾሞልሃል ብላ የሚለው ይሻላል ለሰው። አሁን ዓለሙ የጠፋው ለዚህ የሚመች ሴቶች እንዴት እንደምታምሩ ብታዩ። በቃ አሁን እኔ መንፈሳዊ ባልሆን እንኳን መንፈሳዊነት እንደናንተ ነው ከላይ ስትታዩ ማለት ነው። ምንድነው በነጠላ በቀሚስ ጠልፎ እንዳይጥልሽ ካፕሽን ኩልሽን ጂንስ ሱሪሽን አርገሽ ስማርትፎንሽን ይዘሽ ጠዋት አይፎንሽን ኤርፎንሽንም ጨምረሽ ዘና በይ። ለስጋ ይመቻል። ስለ ጭብጥ ገብስና ስለ ቁራሽ እንጀራ ብላችሁ በሕዝቤ ዘንድ አርክሳችሁኛል የሚላቸው እንዲህ ያሉትን ነው መጽሐፍ። እዳሪ ለሚሆን እንጀራ፣ ድቃቂ ለሚሆን ሳንቲም፣ ራፊ ለሚሆን ጨርቅ፣ ለጊዜያዊ ክብር ሆዴ ይሙላ ደረቴ ይቅላ ለሚሉ ክርስትናና ኤሌክትሪክ በሩቅ ነው ይላል ሲጠቅስ። ሊሄድ ሲፈልግ እኮ ነው። ለቅዱሳን አንድ ጊዜ የሰጠች ሃይማኖት አለች። ተጋደሉ አለ መጽሐፍ። ምን በሉ? ምን ማለት ነው ተጋደሉ? ግደሉ ነው። ግደሉ ነው ቢሆን አልቆላቸው ነበር። የገደሉንን እስከ ዛሬ እየገደልን ቢሆን ያቃጠሉንን እያቃጠልን ቢሆን መጽሐፉ ሃይማኖታችሁን አጽኑ፣ ተጋደሉ ማለት ክራችሁን አትበጥሱ፣ ከሃይማኖት አጽኑ፣ ምግባር አቅኑ ማለት ነው። መብራት ያለው ብቻ አትሁኑ፣ ከመብራታችሁ ጋር ዘይታችሁን ያዙ። አደራችሁን ተወዳጆች። መብራት ሃይማኖት ነው። መብራት የሚቀጣጠለው በዘይት ነው። ሃይማኖት ጎልታ የምትታየው በስራ ነው። ስራ የሌለው ሃይማኖት በራሱ የሞተ ነው። ጌታ ሞቶላል የሚሉት ሰዎች ስራ አያስፈልግም ብለው ሲሰብኩ እኔ ገርመኛል በጣም። ከነፍስ ስጋ ነፍስ ስጋን ስትለየው ስጋ በድን እንደሆነ እኮ ነው የሚለው መጽሐፍ። ስራ የሌለው እምነትም እንደዚሁ የሞተ ነው። ያዕቆብ ምዕራፍ 2 ቁጥር 14 ላይ እና ኦርቶዶክሳዊ ሃይማኖት ምን የሚያስከትል ነው? ስራ። ምን ማለት ነው? የተራበ ካገኘህ አብላ፣ የተጠማን አጠጣ። ሃይማኖትህን በስራ ግለጥ። አንድ ሰው ተርቦ ስታየው ጥገብ፣ እሳት ሙቅ፣ ይድላ ብለው ብትሄድ ለስጋው የሚያስፈልገውን ካልሰጠኸው ምን ይጠቅማል አለ ቅዱስ ያዕቆብ። ያመንከውን ተግብረው። የምንድነው እምነት ብቻ ነው ምግባር አያድንም ብሎ እሪ ማለት እና ጌታ መጨረሻ ቀን ምን ያህል አምነኸኛል ነው እንደሚልህ። ብራም ምን ብላችኋል? አብልታችኋል። ብጠማስ፣ ብታረዝስ፣ እንግዳ በሆኜ ብመጣስ፣ ብታመምስ? አይነ ልቦናችሁን አብሩ። ደጅ ላይ ስትወጡ የምታዩቸው ነዳያን ክርስቶሶች ናቸው። እነርሱን ስታበላ ነው አብልተኸኛል የምትባለው። በነገራችን ላይ ሐኪም ቤት ሄደ ወይም ጸበል ቦታ ሄደ የታመመውን ስትጠይቀው እኛ የተኙት ሁሉ ክርስቶሶች ናቸው። ጻድቃን እኮ በፍርድ ቀን እናንተ አባቴ ብሩካን ብራብ አብልታችሁኛል፣ ብጠማ አጠጣችሁኛል ሲላቸው አቤት ትሕትናቸው ቅዱሳን። እዛም ትሕትናቸው ይቀጥላል። የይስሙላ ትሕትና አይደለም አይነሱ። ተርበ አግኝተን መቼ ያበላንህ? አቤት ሲያበሉ እኮ ነው የኖሩት፣ ሲሰጡ እኮ ነው የኖሩት። የኔ የሚሉት እኮ የላቸውም እነሱ። ራሳቸውን ለክርስቶስ ያላቸውን ለድሃ የሰጡ ናቸው ቅዱሳን። እስቲ አመስግኗቸው ቅዱሳን። ወዳጃቸው ክርስቶስ ዞር ይልና ከነዚህ ከተናናሾች ለአንዱ ማድረጋችሁ ለኔ እኮ ማድረጋችሁ ነው ይላቸዋል። እነዛ ትዕቢተኞች አጣን እዛም ሄደው አፋቸው አይዘጋም። ተርበ የታየንህ ይሉታል። ደግሞ ደፋሮች ተጠምተ የታየንህ ይሉታል።
እናንተ ርጉማን ይላችኋል ዞር ይልና ከነዚህ ከተናናሾች ለአንዱ አለማድረጋችሁ ለኔ እንዳላደረጋችሁ ነው ወግዱ ካጠገቤ ይላቸዋል። ደጅ ላይ ያሉት ነዳያን ክርስቶሶች ናቸው። ሆስፒታል የተኙት ክርስቶሶች ናቸው። እስር ቤት ያሉት ክርስቶሶች ናቸው። መጎብኘት መጠየቅ ያስፈልጋል። ስለዚህ ሃይማኖትን በስራ እምነትን በስራ መግለጥ ያስፈልጋል። ይሁዳ ሃይማኖቱን በስራ ገልጦ በመጨረሻ እንዲህ መክሮን ሄደ። በተቀደሰ ሃይማኖት በሉ እስቲ ምን ባለ ሃይማኖት እና የተቀደሰ ካለ የረከሳለ ማለት ነው አይደል? በተቀደሰ ሃይማኖት እየጸናችሁ በመንፈስ ቅዱስ እየጸለያችሁ አለ። ስለ ክርስቶስ ፍቅር ስትሉ ራሳችሁን ደግሞ ጠብቁ እያለ ይመክራል። እዚሁ ይሁዳ ላይ በተቀደሰ ሃይማኖት ምን ያለ ሃይማኖት? ኤርምያስ በትንቢተ ኤርምያስ ምዕራፍ 6 ቁጥር 16 ላይ ተናገረው። በመንገድ ላይ ቁሙ። ምን ላይ ቁሙ? ምን ልታረጉ? መጽሐፍ ቅዱስ የብረት ቆሎ ነው ወዳጄ። በትርጉም እያዋዛ ካልበላኸው ከባድ ነው። በመንገድ ቁም ተብሏል ብለህ አሁን እዚህ ደጅ ላይ ወጥተህ ብትቆም ወደ ዓለም ባንክ የሚሄድ መኪና ጠርጎ ነው የሚሄደው። አንዳንዱ የዋህ ነው እንዴ አይነ ከምታሰናክለ አውጥተህ ጣላት ሲባል እኮ ነው ያ ጫማ ሰፊ ስምዖን አንዲት ሴት በዝሙት ስትፈትነው አየና አይኑን በወስፌ ጠንቁሎ አወጣው። ከባድ ነው። በመንገድ የተባለው መንገድ ሃይማኖት ነው። ቁም ማለት አስተውል ማለት ነው። በመንገድ ላይ ምን በሉ? ቁሙ። የቀደመችቱን መንገድ ጠይቁ አለ መጽሐፍ። በቀደመችቱ መንገድ ላይ ተንተርሰው አስመስለው የራሳቸውን መንገድ የሰሩ ሰዎች አሉ። የራሳቸውን ሃይማኖት የራሳቸውን ድርጅት የከፈቱ እና የቀደመችቱን ለማወቅ መጀመሪያ ቁም አለ። መቼስ እየሄዳችሁ ማታውቁት ቦታ አቅጣጫ የበዛበት መንገድ ስታዩ ቆም ነው የምትሉት። ወዴት ነው እኔ መሄድ የምፈልገው ትላላችሁ። ከዛ ትጠይቃላችሁ። እኔ ልዳረስበት ያለው መንገድ በዚህ ነው ወይስ በዚህ ትላላችሁ። በትክክለኛው መንገድ ሲመሯችሁ ትሄዳላችሁ። በመንገድ ላይ ቁሙ፣ የቀደመችቱን መንገድ ጠይቁ፣ መልካሚቱ ወዴት እንደሆነች ጠይቁ፣ በእርሷ ተመላለሱ። በእርሷ ምን በሉ? ለነፍሳችሁ ምን ታገኛላችሁ? በሃይማኖት ያሳርፈን።